የጠቅላይ ሚኒስትር ጽፈት ቤት ለፓርኪንግ የሚያገለግሉ 48 ህንጻዎች እንዲገነቡ መመሪያ ሰጠ። የጠቅላይ ሚኒስትር ጽፈት ቤት በአዲስ አበባ ከተማ ያለውን የመኪና ማቆሚያ ማለትም ፓርኪንግ ችግር ለመፍታት ለአልሚዎች መሬት እንዲያቀርብ ከሁለት ሳምንት በፊት መመሪያ መስጠቱን ምንጮች ገልጸዋል። የጠቅላይ ሚኒስትር ጽፈት ቤት የአዲስ አበባ ከተማ አስተዳደር በቅርበት እየተከታተለ 48 ቦታዎች ላይ ለመኪና ማቆሚያ ፓርኪንግ የሚያገለግሉ ህንጻዎች እንዲገነቡ እንዲያደርግ መመሪያ መስጠቱንም ጠቁመዋል። የአዲስ አበባ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮ ኃላፊ አቶ ሰለሞን ኃይሌ የጠቅላይ ሚኒስትር ጽፈት ቤት ትዕዛዝ መስጠቱን ባያረጋግጡም ለፓርኪንግ አገልግሎት የሚውሉት ቦታዎች ተለይተው መዘጋጀታቸውን ግን ገልጸዋል። የጠቅላይ ሚኒስትር ጽፈት ቤት ይህን መመሪያ ሊሰጥ የቻለው የሊዝ አዋጁና መመሪያው ለመኪና ማቆሚያ ቦታ በመስጠት በኩል ክፍተት ያለበት በመሆኑ ነው ተብሏል። የሀገር ውስጥና የውጭ ሀገር አልሚዎች በተለያዩ ጊዜያት ለማህበራዊ አገልግሎቶች ማለትም ለሆቴል፣ ለሆስፒታል፣ ለሞል፣ ለሪል ስቴትና ለመኪና ማቆሚያ የሚውል ቦታ እንዲሰጣቸው ለአዲስ አበባ ከተማ አስተዳደር ጥያቄ ሲያቀርቡ ቆይተዋል። ነገር ግን አስተዳደሩ እነዚህን የቦታ ጥያቄዎች ላስተናግድ ቢል እንኳን በሊዝ አዋጁ አንቀጽ 2 ንዑስ አንቀጽ 21 እና በአገራዊ ፋይዳ መመሪያ ቁጥር 15 ህዝባር 2005 ላይ በግልጽ እንደሰፈረው ልዩ አገራዊ ፋይዳ ያላቸው ፕሮጀክቶች የሚባሉት በእድገትና ትራንስፎርሜሽን ከፍተኛ ለውጥ የሚያመጡ የልማት ፕሮጀክቶች ወይም የትብብር መስኮች ለማስፋት ለሚደረጉ እንቅስቃሴዎች መሰረት እንዲጥሉ በመንግስት የታቀዱ ፕሮጀክቶች ናቸው የሚል በመሆኑ ለመኪና ማቆሚያ የሚያገለግሉ ህንጻዎች ለመገንባት ቦታ መፍቀድ ከሊዝ አዋጁ ጋር ይጋጫል ተብሏል። የአዲስ አበባ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮ ባለሙያዎች ከአልሚዎች የሚቀርቡ ጥያቄዎችን ለማስተናገድ መቸገራቸውን መግለጻቸውን የከተማ አስተዳደሩም የሊዝ አዋጁ እንዲሻሻል ጥያቄ ማቅረቡን መዘገባችን ይታወሳል። አዳዲስ የቦታ ጥያቄዎች እስካሁን ምላሽ ባያገኙም የአዲስ አበባ የመኪና ማቆሚያ ችግር ስር እየሰደደና ለከተማው ትራንስፖርት ፍሰት ማነቆ ሆኗል በሚል የጠቅላይ ሚኒስትር ጽፈት ቤት ጣልቃ መግባቱን ምንጮች አመልክተዋል። ምንጮች ጨምረው እንደገለጹት የአዲስ አበባ አስተዳደር ሞዴል ፓርኪንግ ህንጻዎችን እንዲሰራና የግል ባለሀብቶች ደግሞ ፕሮጀክታቸው እየታየ በልዩ ሁኔታ እንዲስተናገዱ ነው መመሪያ የተሰጠው። ሌሎቹ ማህበራዊ ፋይዳ ፕሮጀክቶች በምን መንገድ እንደሚስተናገዱ የተሰጠ አቅጣጫም ሆነ የአዋጅ ማሻሻያ እንዳልተደረገ ለማወቅ ተችሏል። በአዲስ አበባ ከተማ ከፍተኛ የመኪና ማቆሚያ ችግር መኖሩ ይታወቃል። ዘገባው የኢትዮጵያን ሪፖርተር ነው።